እንኳን ለብርሃነ ስቅለቱ በሰላም አደረሳችሁ። ዛሬ እንግዲህ ስቅለትን በማስመልከት ጉልባንና ዳቦ ሰርቻለሁኝ። እንደሰራው ላሳያችሁ ነው። ይህንን ነው የገዛሁት። ባይዘው ይህንን እንግዲህ አረቦቹ ድሮ አበሻ ስቶር ነበር የምገዛው፣ ለካ አረቦቹ ስቶርም አለ። ይህንን ስንዴና ባቄላ አንድ ላይ ገዛውኝ። ከዛ በኋላ ጥብ አድርጌ ውሃው ሲፈላ እንደዚህ ጨመርኩት። እንግዲህ እኔ በፊት በዓል እንግዲህ ከኢትዮጵያ እንደመጣሁኝ በጣም ነበር ቤተሰብ ማስበው የሚከፋኝ ምናምንና ለካ በቆይታ ውስጥ የማይለመድ ነገር የለም። በቃ እየለመድኩት መጣሁኝና ስለዚህ ምንድነው ያሰብኩት፣ ያው እንዳሰብኩት በዓልን በየአመቱ አልሄድም። በፈለኩ ሰዓት በዓልን ከቤተሰብ ጋር ማክበር አልችልም። በቃ እዛ የሚናፍቁኝን ሰዎች ማግኘት እንኳን ባልችል ሞመንቱን የሆኑ ያሉ ሲቹዌሽኖችን በዓል የሚያደርጉ ነገሮችን ግን በራሴ ቤቴ ውስጥ ማድረግ እችላለሁ የሚል ስሜት ስላለኝ ስለዚህ እንደዚህ ለበዓል የምሰራራው ምንምለው በቃ የኢትዮጵያ ትዝታዬና ናፍቆቴን ቢያንስ በዚህ ልርሳው ብዬ አስቤ ነውና እውነትም ደግሞ በቃ ስሰራ ያንን የበዓሉን ቫይብ ቀድባቡን ለማምጣት ስሞክር ምናምን ደስ ይለኛል። በቃ እንደው ቤተሰቦቼን አለማግኘቴ እንጂ ያለው እዛ ኢትዮጵያ በዚህ ሰዓት እኮ ይሄን አደርግ ነበር። ዛሬ እኮ ዳቦ ይቦካል፣ ዛሬ እኮ ጉልባን ይቀቀላል፣ ዛሬ እኮ ቡና ይፈላል፣ ዛሬ እኮ ዶሮ ይሰራል ምናምን የሚለው ስሜት ይመጣልኛል እና በተወሰነ ደረጃ ናፍቆቴን በቃ ይገታልኛል እና ስለዚህ ያው በትዝታ ከመማቀቅ ብዬ ነው። ግን ይሄ ለሁሉም ሰው ይሰራል ማለት አይደለም። እኔ ኢትዮጵያ ሞኜ በዓልን የምወድ ሴርሞኒ ነገር ደስ የሚለኝ ስለሆንኩኝ ነው እንጂ ሁሉም ሰው ያስደስተዋል ማለት አይደለም። እንደዚህ እንግዲህ ስንዴ ሲበስል ባቄላዬን ጨመርኩኝ ማለት ነው። እና ለልጆቼም ደግሞ በቃ እኛ እንዲህ አይነት ባህል አለን፣ ኢስታር እኛ እንደዚህ ነው፣ የኛ ካላንደር እንደዚህ ነው ምናምን ብሎ ማስረዳት ስላለብኝ ያንን አደርጋለሁ። ዳቦዬ ላይ እንደዚህ መስቀሉን ለመስራት ሞከርኩኝ። ያው ጀስት ለመጣጣር ነውና ቆንጆ ሆነልኝ። ጉልባኑም ዳቦውን በዚህ መልክ በጣም የሚያምር ሆነ። እንግዲህ ቡናችንን አፍልተን ደግሞ ለዶሮ ሽንኩርት ልልጥ ስለነበረ ውጪ ነው ቡናውንም አቀራርቤ እዛው ቡናችንን አፍልተን በቃ የሆነ የበዓል ድባቡን ለመፍጠር ሞከርኩኝ። በነገራችሁ ላይ ጉልባን ለምንድን ነው የሚበላው? እስቲ ይሄን የምታውቁ ኮመንት ላይ አሳውቁኝ። የጉልባን ትርጉም ለምን እንደሚሰራ የምታውቁ ሰዎች እስቲ ኮመንት ላይ ጻፉልኝ። ብዙ ሰው በትክክል ሲለው ስለማልሰማ ነው። በትክክል ለመለሰልኝ ሰው ሸልማለሁ፣ ጉልባን ጋብዛለሁ። መልካም በዓል ይሁንላችሁ። እንግዲህ በዓሉ የትንሣኤ ነው። በዓሉ የይቅርታ የፍቅር ነው። ያንን እያሰብን እናክብር። መልካም በዓል። ሰላም ዋሉ።